ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ክቡር አባታችን መልአከ መንክራት ግርማ ወንድሙ ታላቁ የአገራችን የኢትዮጵያ ታላቁ ሐዋርያ እንዲሁም ደግሞ ልዩ ልዩ ጸጋ በእግዚአብሔር ተሰጣቸው ክቡራን የዚህ የደብራችን የስብከተ ወንጌል ኃላፊዎች፣ ክቡራን ሊቃውንተ ቤተ ክርስቲያን፣ እንዲሁም ከርቁም ከቅርቡም የመጣችሁ አባቶቼ፣ እናቶቼ፣ በአንደበታችሁ ሐሰት በልቡናችሁ ክፋት የሌለባችሁ ሕፃናት፣ ምእመናን ሁላችሁ በእግዚአብሔር ስም እንደምን አደራችሁ? አምላካችን እግዚአብሔር ፈጣሪ ዓለማት፣ አምጻኤ ዓለማት፣ መጋቢ ዓለማት ሁላችንንም ወደዚህ ወደ ቅዱስ ስፍራ ከነ ኃጢአታችን ሳይጸየፈን በፍቅሩ ወደዚህ ወደ ምሕረት አደባባይ ለምሕረት ስለሰበሰበን ለበረከት ስለጠራን በመካከላችን ተገኝቶ ቃሉን ሊያስተምረን እግዚአብሔር አምላካችን ስለፈቀደልን ክብር ምስጋና ለእሱ ይሁንልን። እስኪ እልል ብላችሁ አንድ ጊዜ አመስግኑ። በጣም በእውነት አባታችን ክቡር መልአከ መንክራት ለብዙ ጊዜ በጉጉት ስንጠብቃቸው የነበሩ እግዚአብሔር አምላክ ፈቃዱ ሆነው የእናንተን ጭንቀት የእናንተን ጸሎት እግዚአብሔር አምላካችን ሰምቶ ተመልክቶ እነሆ እግዚአብሔር አምላካችን እሱ በወደዳት ዕለትና ሰዓት ዛሬ በዚህ በቅዱስ ስፍራ በመካከላችን ተገኝተዋልና ደስ ይበላችሁ፣ ደስ ይበለን። እልል ብላችሁ አመስግኑ። ካለን የሰዓት እጥረት አሁን ወደ አባታችን ትምህርተ ወንጌል እሳቸው ናቸውና የሚያስተምሩን አሁን ወደ ክቡር አባታችን ወደ መልአከ መንክራት ግርማ ወንድሙ አስተላልፋለሁ። ሁላችንን ለሳቸውም ተናገረ አንደበት ለኛም ለሁላችን ደግሞ አዳመጣ አንደበት አድለን አምላክ እግዚአብሔር አምላካችን ለሁላችን አይነ ልቡናችን ያብራልን። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። የተከበሩ አባታችን መልአከ ኃይል መምህር ሀረገወይን ገብረ ሚካኤል፣ ሊቀ ትጉሃን ኢያሱ በቀለ፣ እንዲሁም መምህር ይትባረክ፣ አባቶች ካህናት፣ መነኮሳትና ዲያቆናት፣ መዘምራን፣ ሁላችሁም የእግዚአብሔር ቤተሰቦች እንደምን አደራችሁ? እንደምን ሰነበታችሁ? ልዑል እግዚአብሔር ዛሬም ዘወትርም ለዘላለም ስሙ የተመሰገነ ይሁን። አግረረ ለነ አሕዛብ ወሕዝበ ታሕተ እገሪነ ወሐሬነ ሎቱ ለርስቱ ስኖ ለያዕቆብ ዘአፍቀረ። መዝሙር 147 ቁጥር 3 ላይ የሚገኘው ቃል ነው። አሕዛብን ከኛ በታች ወገኖችንም ከእግራችን በታች አስገዛሃልን። ለርስቱ እኛን መረጠን፣ የወደደውን የያዕቆብንም ውበት አፈቀረ ማለት ነው። ይሄ በዕብራይስጥ ደግሞ ያድቤር አሚም ታሐቴኑ ለኡሚም ታሐት ራግሌኑ ይበሃር ኤት ናሃላቴኑ ኤት ጋኦን ያዕቆብ አሼር አሄብ ሴላ ይላል። በጣም የሚገርም ጥበብ ያለበት ቃል ነው። ታህቴኑ እና ከኛ በታች የግዕዙ አንድ ጋር የተያዙ የተስማሙ ቃላቶች ናቸው። ሕዝብን፣ አሕዛብን፣ ወገኖቻችንንም ጭምር ከእግራችን በታች አስገዛህልን የሚለው ቃል በጣም ብዙ መሰረታዊ የመንፈስ ቅዱስ ኃይልና ጥበብ ያለበት ከመሆኑም በላይ
እግዚአብሔር አምላክ ለመሪዎች የሚሰጠውን መንፈሳዊ ብቃትና የመደመጥ፣ የመከበር፣ የመዋደድ፣ የመተሳሰብ እና የመረዳዳት ዓለም እንድትሆን መሪዎችና ተመሪዎች በሕይወታቸው ዘመን ውስጥ ፍስሐ፣ ደስታ፣ ሰላም፣ ጸጋና ሞገስ አብሯቸው እንዲኖር እግዚአብሔር አምላክ ከሰጠው ኃይልና ጥበብ አንዱ ለያዕቆብ ነው። በያዕቆብ ትውልድ ውስጥ እስራኤል ነገደ እስራኤሎች አሉ። ስለዚህ በእነዚህ ሁኔታዎች ውስጥ እንማራለን። የምንማረው የያዕቆብን ስም ትርጉም ነው። በዕብራይስጥ የያዕቆብ ስም ትርጉም እጅግ በጣም መሰረታዊ ከሆኑ ትልልቅ ከአባቶች የሕይወት አኗኗር ውስጥ ካለ መንፈሳዊ ብቃት የስሙ ትርጉም ላይ እና በስሙ ውስጥ ያለው ፊደል ምን አይነት ታሪክ እንዳለው፣ ምን አይነት ገበና እንዳለው የምንገነዘበ ይሆናል ማለት ነው። በመጀመሪያ አሕዛብን ከእኛ በታች ወገኖችንም ከእግራችን በታች አስገዛህልን። አልገዛም ሲል ከባድ ነው። አስገዛህልን። የመግዣው መንፈስና ኃይል ምን እንደሆነ ገዢዎች ካላወቁ ሁልጊዜ በውድቀት፣ በሽንፈት፣ በታሪክ ብልሽት እና በታሪክ ውስጥ ሊያልፍ የማይችል የእርግማን ትውልድ ዘመን፣ ጊዜ፣ ስራና ድርጊት ሊሆንባቸው ይችላል። ይሄውም ደግሞ እግዚአብሔር ሲለያቸው፣ እግዚአብሔር ለሕዝቡ ጥሩ መሪ ሲሰጠው መሪው ተመሪውም ምድራችንን የሰላም፣ የፍቅር፣ የጸጋ፣ የሞገስ እና የበረከት ያደርገዋል። ሕዝቡ ክፉ ሲሆን ደግሞ መሪውም ክፉ ሲሆን ምድሪቱ ለእርግማን፣ ለጥፋት፣ ለሞት፣ ለስደት፣ ለረሃብ፣ ለችግርና ለታሪክ ጉስቁልና ትዳረጋለች። ክፉ እንዲሆን ደግሞ ሕዝቡ ክፉ ለመሆን እድሉን የሚያገኘው ከእግዚአብሔር ተለይቶ ጣዖት አምላኪ፣ ባዕድ ነገር ወዳጅ እና ከታሪኩ፣ ከእምነቱ፣ ከባህሉ፣ ከወጉና ከስርዓቱ አፈንግጦ ሲወጣ አይመቸውም። ጊዜ፣ ዘመን፣ ትውልድ አይመቸውም። ሀገር፣ ምድር፣ ሰማይ ራሱ አይመቸውም። አየሩ፣ ንብረቱ፣ መውጫው፣ መግቢያው አይመቸውም። አልፎም ተርፎ ምግቡም መጠጡም አይመቸውም። ሁሉ ቦታ ላይ ውድቀት የበዛበት ይሆናል። ስለዚህ የያዕቆብን ደግሞ ከመውደዱም በላይ ለያዕቆብ ርስት የመስጠትን ፍቅር እግዚአብሔር አምላክ ሲገልጽ በመዝሙረኛው ዳዊት ላይ ለርስቱ እኛን መረጠን ይላል። መሬትና ነዋሪዎቹ ሲስማሙ መሬቱ በረከት ይሰጣል፣ ነዋሪዎቹ ደግሞ ለመሬቱ ልማት ይሆናሉ። ጥሩ ትውልድ፣ በጎ ትውልድ፣ መልካም ትውልድ ይወልዳሉ። አገር የሚጠብቅ ሽማግሌ የሚያከብር ወገኖችን የሚወድ ምድሪቱን የሚባርክ ተስፋንና ራዕይን በእግዚአብሔር መለኮታዊ ጥበብ ውስጥ ሊያቆይ የሚችል እውቀት ያለው ትውልድ ይሆናል። ምድሪቱ እምቢ ስትል ነጣቂ፣ ቀማኛ፣ ውሸታም፣ አጭበርባሪ፣ አታላይ፣ ሁከት ወዳጅ እና አመፀኛ ይወለዳሉ። እንደዚህ አይነት ለመወለድ ደግሞ የቤተሰቦች ግዴለሽነት የመጀመሪያው ደረጃ ክፉ መንገድ ነው። የያዕቆብንም ውበት ወደደ ይላል። እንግዲህ ያዕቆብንም ውበት፣ ያዕቆብ ውበት አለው። ውበቱ እግዚአብሔር ነው። ስለዚህ የያዕቆብን በዕብራይስጡ ያለውን ታሪክ እንመለከታለን ማለት ነው። ያዕቆብ ማን ነው? እሱ ምንድን ነው? ያዕቆብ ስሙ እንዴት ነው? አካብ ማለት አሌፉ ፊደል ሳይሆን አይኑአ ነው በዕብራይስጡ። አካብ ማለት ተረከዝ። ያዕቆብ ሲል ደግሞ ተረከዝ የጨበጠ ተረከዝ የያዘ ቀድሞ እንዳይወጣ የታገለ እኔ ቀድሜ ልውጣ ብሎ የታገለ ብኩርናን ለማግኘት በጣም የሮጠ የቸኮለ እኔ ለእግዚአብሔር ልሆንና ልቅደም ብሎ ከማኅፀን ውስጥ ጀምሮ
ከመንታ ወንድሙ ከኤሳው ጋር ግብግብ የፈጠረ ያዕቆብ። አካብ ማለት የውስጥ ተረከዝ ነው። ከዛ ያዕቆብ ሲጨመርበት ተረከዝ የጨበጠ ተረከዝ የያዘ ማለት ሲሆን በውስጡ 4 ፊደሎች አሉት። አንደኛው ያ በእኛ በእነርሱ ዮድ፣ አሌፉ አ ሳይሆን አይኑ አ፣ እንደገና ከዶሽ የሚለው እኛ ቅዱስ የምንለው ከዶሽ ከ፣ እንደገና በቤት እነዚህ 4 ፊደሎች አሉ። ከዶሽ ደግሞ የተባለው ራሱ ከራሱ ሲጻፍ 2 ፊደሎችን በውስጡ ያዘለ ነው። አንደኛው ፊደል ከግራ ወደ ቀኝ ሲነበብ ዛር ሲል፣ ከቀኝ ወደ ግራ ሲነበብ ደግሞ ከዶሽ የሚለው በዕብራይስጡ ከሚለው ወደ ግራ ሲነበብ ደግሞ ራዝ ይላል። ዛር ማለት እንግዳ ባይተዋር ማለት ሲሆን እንደገና ወደዚህኛው ራዝ ተብሎ ሲነበብ አንዱ ፊደል ነው ይሄ ከዶሽ የሚለው። እሱ ደግሞ ምን ይሆናል ማለት ነው? ራዝ የሚለው ሚስጥር ማለት ይሆናል። ስለዚህ አሁን ወደ ዮድ እንምጣ። ያዕቆብ ስሙ ነው። በእግዚአብሔር አምላክ ፊደላት ውስጥ ሚስጥራቶችን የያዙ ስሞች አሉ። የስሙ ኃይልና ጥበብ ከፊደላቱ ባህሪያት ጋር የተያያዘ ነው። አሁን በያዕቆብ ስም ላይ ነው የምንቆየው። እግዚአብሔር ስሙ የተመሰገነ ይሁን። ያዕቆብ በታሪክ ኃይሉና ጥበቡ እጅግ በጣም በመንፈሳዊ መለኮታዊ ምሪት ውስጥ ፍላጎቱ መባረክ ነው። ሁል ጊዜ ፍላጎቱ ጥማቱ መባረክን መፈለግ ነው። ሲባረክ የመኖርን እድል እንዲያገኝ ያደረገው ፊደሉ ነው። ምኑ ነው? ፊደሉ ነው። አንድ ሰው ተማረ ሲባል ትምህርቱ የሚለካው በፊደል ውስጥ ያለውን መለኮታዊ ኃይል በእስራኤላውያን ዘንድ ካላወቀ ያ ተማረ አይባልም። ካባላ እና ታልሙድ የሚባል የታልሙድ የመጀመሪያ ትምህርት ሲሆን ካባላ የሚባለው ደግሞ ሁለተኛ ትምህርት ነው። ካባላ መንፈሳዊ ብቃትን፣ መንፈሳዊ ልምምድን፣ ሰማያዊ አርያምን ሁሉ የሚያመለክት እውቀት እንዲይዝና እንዲጨብጥ የሚያግዝ ሲሆን ታልሙድ ወደ ፊደላቶቹ ውስጥ ያለው ምስጢራት እንዲያውቁ የሚያግዝ ነው። እኛ ዝም ብለን የተማርነው እኮ ዝም ብለን የተማርን ስለሆነ ዝም ብለን ነገር ብቻ ነው የሆነው። ምክንያቱም በመለኮታዊ ምስጢር ውስጥ የመዋጀትን ጥበብ ለማወቅ ጊዜና ሰዓት አልሰጠንም። ደግሞም እንዲህ አይነቱን ሁኔታ ለማግኘትም ለመረዳትም በየትኛውም አይነት መንገድ ዘመን፣ ጊዜ፣ ሰዓት፣ እውቀት የዓለሙ ትምህርት ቤት ከልክሎናል። ስለዚህ በዚህ በካባላው የቅበላ ካባላ ማለት አሁንም ያልኳችሁ ከ የምትባለዋ ፊደል ናት። ከ ሳትሆን ከ ናት በእኛ፣ በእነሱ ግን ያው ከናት። በእኛ ቀም ይሆናል። አንዳንድ ጊዜ ቆፍ የሚለው በዕብራይስጥ ኩፍ ከምትለዋ ናት። ወደዛ ከመሄዳችን በፊት ዮድ ላይ ትንሽ እንቆይ። ዮድ ያዕቆብ ተብሎ የተጠራበት ፊደል ነው። በፊደል አቆጣጠር እነሱ የሚቆጥሩት 10ኛው ቁጥር ነው። 10ኛው 10ቱ ቃላተ ኦሪትን የሚል ነው። የእግዚአብሔር መሪነት ዮድ የእግዚአብሔር መሪነት፣ የእግዚአብሔር ጠባቂነት፣ የእግዚአብሔር አዳኝነት የሚይዝ ነው። ማን የሚለው? ዮድ ያድ የእግዚአብሔር ቀኝ እጅ፣ የእግዚአብሔር ኃይል፣ እነዚህን ሁሉ ያካተተ ነው። የእግዚአብሔር መሪነትን አሁን ለያዕቆብ እንውሰድ። ለእግዚአብሔር መሪነትን ከፊደሉ ጋር ያዕቆብ ተረከዝ ይዞ ሲታገል የነበረ የወጣ ልጅ ስትል ያዕቆብ አለችው። በዚህ በዮድ ውስጥ ሕሊናውን፣ አእምሮውን፣ ስነ ልቦናውን ከፊደሉ ጋር የተያያዘ እድል እንዲኖረው ይታገል ነበረ። ሁለቱ አንድ ጋር ሲገናኝ የፊደሉ ተስፋ፣ የፊደሉ ኃይል፣ የእግዚአብሔር መለኮታዊ ምሪትና ጥበብ አንድ ጋር ሲገናኝ ለእስራኤል ታሪክ ምስረታና ለስሙ የቅድስና ጸጋና ሞገስ የሚያበቃ በረከት ላይ እንዲቆም አደረገው። ዮድ ያዕቆብ
ከዛ ቀጥሎ ወደ ሁለተኛው ስም ስንሄድ አይኑ አ ትሆናለች። አይኑ አ ኤ የምትለዋ በዕብራይስጡ አይኑ አ ናት። እቺ አይኑ አ ማለት ማየትን፣ ማተኮርን፣ ማስተዋልን፣ አርቆ ማገናዘብን፣ ተስፋን፣ ራእይን የምታመለክት ናት። አይኑ አ አይኑ አ ማለት አይን ማለት ነው። አይን የተፈጠረባት ብርሃንን፣ አይን የተገኘባት ኃይልን ያስገኘች ናት። አይኑ አ። ስለዚህ በፊደል የሚወጣው የስም ኃይል የያዕቆብን ሕይወት ይከተለዋል። ያ እ የሆነችው አይኑ አ ናት። አ ኡ ኢ አ ኤ እ። እሺ ከዛ በኋላ ያዕቆብ። አይኑ አ ማለት እንግዲህ ሰዎች እግዚአብሔር ዓለምን አየ። ከዛ በኋላ ለይኩን አለ። በአይኑ አ ዓለም ተፈጠረ። ከዛም በኋላ አየ፣ መልካም እንደሆነ ተመለከተ ይላል። የፈጠረውን ያየበት አይን በመልካም ነው። እግዚአብሔር ስሙ የተመሰገነ ይሁን። መልካሙን እንድናይ ነበር የተፈጠርነው እንጂ ሞትን፣ ችግርን፣ ስደትን፣ ረሃብን፣ ጉስቁልናን እንድናይ አልነበር የተፈጠርነው። እኛ የፈጠርነው ነው ይሄ። አሁን ሞቱንም፣ ችግሩንም፣ ስደቱንም፣ ረሃቡንም፣ ጉስቁልናውንም አመፃችን፣ ክፋታችን፣ ኃጢአታችን፣ በደላችን ሲፈጥረው የምናየው ተቃራኒው ሆነ። የመናፍስቱ ዓለምም ከዛው ጋር አይኑ አይን አላቸው። ርኩሳን መናፍስት አይን አላቸው። በጥልቀት የሚያዩበት፣ አርቀው የሚያስተውሉበት አይን አላቸው። ይህንን አይን እግዚአብሔር አምላክ ለእኛም ሲሰጠን ብርሃኑን አካፈለን። ብርሃኑን ሲያካፍለን አይኑ አን እዚህ በአይናችን ላይ ትንሽ ብሌን አደረገና ከአፈር አበጃጅቶ በሰው ልጅ ሕይወት ዘር ውስጥ እንዲቀመጥ አደረገና ሰዎች ሲጸነሱ ከአይናቸው ጋር ይጸነሳሉ። እግዚአብሔር ስሙ የተመሰገነ ይሁን። በዚህ አይን በትንሿ ብሌን አሁን አርቀን እናያለን፣ እንመለከታለን፣ እናስተውላለን። ከውስጥ ወደ ውጭ፣ ከውጭ ወደ ውስጥ እንመለከታለን፣ እናገናዝባለን። ከዛም በላይ ደግሞ አይኑ አ የተሰወረ ሌላ ነገር አላት። ተስፋ፣ ራእይ፣ ህልም። ተኝተህ ህልም ታያለህ። አይኑ አ ነው እሱ። የመንፈስ እና የነፍስ አይን በሚከፈትበት ጊዜ ራእይህን አሻግረህ ለ100 ዓመት፣ ለ200 ዓመት፣ ለ400 ዓመት፣ ለ300 ዓመት ታያለህ። አብርሃም ለምሳሌ ለ400 ዓመት አይቶ ከአንተ የሚወለዱት ዘሮችህ በግብፅ 400 ዓመት ያህል በባርነት ይገዛሉ አለ። ያንን በሩቅ ስላየ ነው። ከዛም በላይ ደግሞ ምንም በረሃብ በችግር በድህነት ጊዜ በነበረበት ወቅት እግዚአብሔርን ብቻ አይቶ ወደ ግብፅ ተሰደደ። በዛ በመንፈሳዊ አይን ውስጥ ወደ ግብፅ በሚሰደድበት ጊዜ የሚያይበት አይን መለኮታዊ አይን ስለነበረው አንድ ሰበብ ተፈጠረና ሳራ ሚስቱ እጅግ በጣም ውብ ቆንጆ ስለነበረች የፈርዖን ወይም በዛ ዘመን ውስጥ የነበሩት ገዢዎች ሳራን በውበቷ አዩት። ከዛ ሰራዊቱ አይ እቺ ውብ ከእስራኤል የመጣች ለንጉሳችን ታስፈልጋለች ብለው ወሰዷት። በዚህ ወቅት የእግዚአብሔር አምላክ ጥበቃ ስለነበረ በፈርዖን ቤት ውስጥ እጅግ በጣም ኃይለኛ የሆነ የሆድ መነፋት፣ ቅዠትና ህመም፣ እንቅልፍ ማጣት፣ ጭንቀት ለቀቀባቸው። ከዛ ሳራ የአብርሃም ሚስት ነች እና ለአብርሃም ሚስቱን መልስ የሚል የእግዚአብሔር አይን በፈርዖን ልብ ውስጥ አንጸባረቀ። አይኑ ያስፈራ ስለነበረ ደነገጠና አብርሃም ወደ እኔ ከእስራኤል ምድር እሱ ርቦት ነው የመጣው። እግዚአብሔር ግን እዚህ ጋር ሌላ ነገር ያዘጋጃል። አይኑን ሲገልጥለት የአብርሃምን ክብር፣ ተስፋና ራእይ እቤቱ ተኝቶ በጭንቀት ውስጥ አየው ንጉሱ። ስለዚህ አይናችንን ለውጠን በል። አይናችን አልተለወጠም። ዛሬ አይናችን የሞት አይን ነው፣ የክፋት አይን፣ የተንኮል አይን፣ የአይነ ጥላ አይን፣ የዛር አይን፣ የውቃቢ አይን፣ የጥፋት አይን ስለሆነብን ነው። ክፎች የሚያዩን ባዩበት አይን ልክ ደግሞ እንወድቃለን። አማረ ስንል
ውበታችን ይጠፋል። ወደደ ስንል ጠባችን ይነግሳል። አፈቀረ ስንል ጥላቻችን ያይላል። ጭፍን ጥላቻ የባህሪያችን አንዱ መገለጫ የሚሆነው አይናችን ስለተለወጠ ነው። በአይናችን ውስጥ ሌላ አይን አለ፣ ጠላት አይን አለ። ይህንን ትምህርት ከመለኮታዊው ውጪ ልናገኘው የምንችለው እውቀት አይደለም። ይሄ ትልቁን መሰረታዊውን መንገድ ረስተን ባዮሎጂ፣ ኬሚስትሪ፣ ፊዚክስ ምናምን እያል ዘመናችንን እና ሶሻል ሳይንስ፣ ፖለቲካ፣ ርዕዮተ ዓለም ስንል ግራ ገብቶን የምንይዘው የምንጨብጠው የምናቀው የምንረዳው ነገር ሁሉ ጠፍቶን ማቴሪያሊስት ግን ማቴሪያል ማንፈጥር ማቴሪያሊስቶች ነን። አዎ እሺ፣ ማቴሪያል ግን አንፈጥርም። እንደውም ራሳችን ማቴሪያል ሆንና አስተሳሰባችንም እውቀታችንም ዕቃ ሆነ። የዕቃው ትውልድ ይህንን ዘመን አስከተለ። አያችሁ፣ የማርክሲስቱ ትውልድ የዕቃ ትውልድ ማለት ነው። በሰፊው ሕዝብ ውስጥ ቁስ አካል ሲጸርጽ፣ ቲዎሪ ሲጸርጽ ቁስ አካላዊ ኃይል ይሆናል ነበር የሚባለው። በዛ በአብዮቱ ዘመን በሰፊው ሕዝብ ውስጥ ቲዎሪ ሲሰርጽ ቁስ አካላዊ ኃይል ይሆናል። በጣም ይገርመኝ ነበር። ቁስ አካላዊ ኃይል ይሆናል። እኔ ስጠብቀው ያው ቁስ ሆነ እኮ። ቁስ አካላዊ ማለት ቁሳቁስ የሆነ ህይወት ማለት ነው። ማቴሪያል ላይ ብቻ ወደቀ። ከዛ በኋላ የአስተሳሰብ ሞራልም ሆነ ጠባዊ የጠፋበት። ስለዚህ አይን የአይን ኃይልና ጥበብ እጅግ በጣም ጥልቀት ያለው መሰረታዊ የህይወት መንገድ አመልካች ሆኖ ፈርዖን ለአብርሃም ቀለቡን፣ ሀብቱን፣ ገንዘቡን በግመል አስጭኖ አገልጋዮችን ጨምሮ ተሰዶ የነበረው አብርሃም በግብፅ ውስጥ ረሃብ ይዞት የነበረው አብርሃም በግብፅ ውስጥ ከበረ። ምንድነው? አይኑ ነው። አይን ማን ነው? አይን እግዚአብሔር። አይኑ ነው። የታየበት አይንን እግዚአብሔር በሌሊት ለወጠ። እግዚአብሔር ጋር ጨለማ የለም አለ እንዴ? የለም፣ ጨለማ የለም። ስለዚህ ብርሃን ነው። ያንን ብርሃን ነው እዚች አይናችን ላይ የሰጠን። ትንሿን ሰጠንና ወደ ውስጥም ወደ ውጭም እንድናይ ያደረገን። ስለዚህ ያዕቆብ አይኑ የሆነችው ፊደል የስሙ ኃይል ናት። እሺ እንግዲያው ከዚህ ጋር ተያይዞ ዘፍጥረት 50 ቁጥር 3 ላይ ስወስዳችሁ 70 ቤተሰብ ሆነው ያዕቆብ ወደ ግብፅ ሄደ። አይኑ በፊደል አቆጣጠር 70 ናት። በፊደል ሲቆጥሩ ስንት ናት? 70 ናት። በፊደል ሲቆጠር 7 ትሆናለች። ያዕቆብ ዘሩ ቤተሰቡ በዝቶ አሁንም ከአብርሃም ዘር ቀጥሎ ያዕቆብ ከበዛ በኋላ ረሃብ ተነሳና እንደገና ወደ ግብፅ ሲሰደድ 70 ሆኖ ተሰደደ። ስለዚህ ስሙ አያችሁ መልካምም ክፉውን የሚያሸንፍበት መልካሙን መልካም የሚያደርግበት ፊደል የተጠራበት ነው። አይኑ አሁን አይኑ አንድ ፊደል ናት። አይን ሲል ግን 3 ትሆናለች። በዕብራይስጡም እንደዛው 3 ትሆናለች። ስለዚህ 70 ሆኖ ወደ ግብፅ በሚሄድበት ጊዜ ለማሳለፍ አይኑ ትጠቅማለች። አንዳንዴ የምታየውን እንደማታየው ትሆናለህ። የምታየውን እንደማታየው፣ የምታውቀውን እንደማታውቀው ትሆናለህ። ጊዜ ክፉ ሲሆን አታይም፣ ራስህን ዝቅ ታደርጋለህ። አይኑ ዝቅ ማለት ያነች። ዝቅ ብሎ ወደ ግብፅ ሲሄድ 70 ሆኖ ሄደ። ከቁጥሩ ጋር ይስማማል ማለት ነው። ዘጸአት 15:27 ላይ ደግሞ ወደ ቅድስት ሀገር ሲመለሱ የያዕቆብ ሕዝብ በጣም በዝቶ መጠለያ ያገኙ። መጠለያ ያገኙት ደግሞ 70 የዘንባባ ዛፍ ነው። ስንት አገኙ? 70 የዘንባባ ዛፍ። ጊዜያቸውን፣ ሰዓታቸውን፣ ወቅታቸውን እግዚአብሔር የሚባርኩበት ጊዜና ሰዓታቸውን የሚቀድሱበት ማረፊያ መጠለያ 70 የዘንባባ ዛፍ አገኙ። እዛ አረፍ አሉ። 12 ጉድጓድ የውሃ ጉድጓድ አገኙ። ከውሃ ጉድጓዱም ጠጡ።
ሰባ የተያያዘ ነው ከያዕቆብ ዘር ጋር። ከዛ ቀጥሎ ደግሞ ዘጸአት 24 ከቁጥር 1 እስከ 9 ድረስ ያለው የእስራኤል ፓርላማ 70 ነው። ስንት ነው? 70 ሽማግሌዎችን መረጡ ይላል። 70 ሽማግሌዎች ተመርጠው ትውልድ የሚያስተምሩ ይሄ ራቢ የሆኑ ራቢ ማለት ረበናት የሚባለው ቃል ነው። መምህራን ማለት ነው በዕብራይስጥ። 70 መምህራን መረጡ። እነዛ 70 መምህራን የእስራኤል አጠቃላይ የፓርላማ ተወካዮች ናቸው። በመንፈሳዊ መለኮት ምሪት ውስጥ ረጅሙን ጊዜ ልምድ፣ የአርአያነት ልምድ፣ የበጎነት ልምድ፣ የቅንነት ልምድ የያዙ ናቸው። የመስረቅ፣ የማታለል፣ የመስገብገብ አይደለም። የመዋሸት፣ የመቀላመድ፣ የማጭበርበር አይደለም። እንደዚህ እንደኛ ዘመን አይደለም። የተቀበሉበትን መንፈሳዊ ኃላፊነት ከእግዚአብሔር ጋር ያያያዙ ስለሆኑ እነዚህ 70 የፓርላማ አባሎች ለእስራኤል ሕዝብ የጎደለውን የተቸገሩበትን እና ፍትሕ ያጡበትን ነገር ለሙሴ ያቀርባሉ። በምድረ በዳ በሚጓዙበት ጊዜ እነዚህ 70ዎቹ ሽማግሌዎች 70 የተያያዘ ነው። አስቡት። ስለዚህ አይኑአ ቁጥሩ ስንት ነው? 70 ነው። በአረቢክ ኒውመሪካል ነምበር አይደለም የሚቆጥሩት እስራኤል፣ በፊደል ነው የሚቆጥሩት። ስለዚህ 70 ነው። መዝሙረኛው ዳዊት በመዝሙር 90 ቁጥር 10 ላይ የሰው ዕድሜ መልካም ሆኖ ከመከራን ትንሽ ለማለፍ የሚያስችለው ዕድሜ 70 ነው ይላል። ወደ 80 ከፍ ካለ ከበዛ መከራ ነው፣ ችግር ነው፣ ድካም ነው ይላል። ስለዚህ አሁንም 70 አይኑአ እያችሁ እዚህ ጋር መታ የያዕቆብ ሕይወት ምሳሌም ትርጉምም የሕይወት ታሪክ ተስፋም ራእይም ሆና አገኘናት። እግዚአብሔር ስሙ የተመሰገነ ይሁን። አይኑአ 70 ናት። የሰው ዕድሜ 70 ነው፣ ቢበዛ 80 ከሆነ ድካም ነው ይላል መዝሙረኛው። ከዛ ደግሞ ሲያጠፉ እስራኤሎች ሲያጠፉ ያዕቆብ ዘሩ ሲያጠፋ አምልኮቱን ሲተው ወደ ባዕድ አምልኮት ሲያሽቆለቁል መንፈሳዊ መለኮት ምሪትን እምቢ ሲል እንግሊዘኛ ብቻ ሲማር ቋንቋውን ሲተው ድብልቅልቅልቅ ሲልበት እግዚአብሔር ዝም ሲለው 70 ዓመት ይቀጣል። ስንት ዓመት ይቀጣል? 70 ዓመት። ያዕቆብ ስሙ ስንት ነው? 70 ያዕቆብ ምን ይላል እዚህ ጋር? ሁለተኛው ዜና መዋዕል 36 ቁጥር 21 ላይ 70 ዓመት ለባቢሎን በምርኮ ተነድተው ተገዙ ይላል። 70 ዓመት ሙሉ ተገዙ። በዚህ በ70 ዓመት ውስጥ አገር የላቸውም፣ መሪ የላቸውም፣ ወገን የላቸውም፣ እንጀራ የላቸውም፣ ቀብር የላቸውም፣ ታሪክ የላቸውም። እንደኛ ማለት ነው። እየሰማችሁ ነው? ታቦተ ጽዮንን ከተቀበልን መጽሐፍ ቅዱስን ከባህሪያችን ጋር ካዛመድን የመድኃኒታችን ኢየሱስ ክርስቶስ ማስተዋልና ጥበብን ካወቅን እንግዲህ እንደዚህ ነው። 70 ዓመት ለባርነት ተገዙ፣ አገር አልባ ሆኑ፣ በፍጹም አገር የላቸውም፣ ቅኝ ተገዙ፣ የሕይወት ተስፋቸው ተቋረጠ። በኋላ የጌታ መልአክ ማትምራቸው እስከ መቼ ነው የይሁዳንና የእስራኤልን ከተማ ብሎ በትንቢተ ዘካርያስ ምዕራፍ 3 ላይ ሲጮህ እናገኘዋለን። ታላቁ ቅዱስ ሚካኤል ለምንድን ነው ማትምራቸው አለ። የተቆጣቸውን የእስራኤልን ሕዝብ የያዕቆብን ዘር ለምንድን ነው ማትመራቸው? 70 ዓመት እኮ ሞላቸው። በቃ ሊሞላቸው የተወሰኑ ወራቶች ሲቀሩ እግዚአብሔር በታላቅ ኃይል በቤቱ ቅናትና በታሪኩ ላይ በአምልኮቱ ላይ በክብርና በሞገስ በልማትና በግንባታ ገመድ ይነሳል ብሎ ተናገረ። የ70 ዓመት ባርነት ቆመላቸውና ወደ ቅድስት ሀገር ተመለሱ። እግዚአብሔር ስሙ የተመሰገነ ነው። እኛም እምቢ ስንል ልክ እንደ እስራኤል 70 ዓመት ይሆናል ማለት ነው። አሁን ስንት ዓመት እንደቀረን አናውቅም። 40 ዓመት ያህል እንግዲህ ያው በደንብ ተቀጥቅጠናል። በገዛ ሀገርህ ትሰደዳለህ፣ በገዛ ሀገርህ አትከበርም፣ በገዛ ሀገርህ
ትራባለህ፣ በገዛ አገርህ ትነቀላለህ፣ በገዛ አገርህ ትደነቁራለህ፣ በገዛ ታሪክህ ታሾፋለህ፣ በገዛ ታሪክህ ትቀልዳለህ። ጊዜው በዛው ይቀልድብሃል፣ ዘመኑም ይቀልድብሃል፣ ወቅቱም ይቀልድብሃል፣ ገበያው ይቀልድብሃል፣ ገንዘቡ ይቀልድብሃል፣ ቤትህ ይቀልድብሃል። ባሾፍከው ልክ ትቀጣለህ። ባማነው ባወራነው ልክ ዋጋችንን እንቀበላለን። እንደ ልብ እንድታወራ ዘመኑ ስድ አድርጓል። የአንደበት መገራት፣ የቋንቋ ክብር፣ የመንፈሳዊ ጸጋ ሞራል፣ የህሊና በረከት፣ የተስፋና የራእይ ጉልበት የለንም። 70 ዓመት ስንት ዓመት ይቀረን ይሆናል? እንደዚህ ነው። እግዚአብሔር ዝም ሲል ግራ መጋባቱ እየጨመረ እየበረታ ይመጣል። ከሰባ ዓመት በኋላ ደግሞ ይላል በትንቢተ ዳንኤል ላይ መድኃኒታችን ኢየሱስ ክርስቶስ የሹአ የተባለው መድኃኒት የተባለው ኢየሱስ ክርስቶስ ከቅድስት ድንግል ማርያም ይወለዳል። በጣም የሚገርም ነው። ከሰባ ዓመት በኋላ ከሰባ ዓመት በኋላ ይላል ዳንኤል። እንዲህ እያለ የተስፋውን ኃይልና ጥበብ ያዕቆብ በስሙ ውስጥ ታሪኩን ይዟል። በስሙ ውስጥ ምኑን ነው የያዘው? ታሪኩን። ስማችን አሁን እዚህ ውስጥ አንዱን ሰው ብጠራ ዓለሙ ነው በቃ። አንዱን ሰው እንዲሁ ዝም ብዬ ድንገት ብጠራ አለማየሁ ነው፣ ዝም ብሎ አለማየሁ ነው። ምን ከስሙ ጋር የቃል ኪዳኑን ኃይል የዋጀ መለኮታዊ ምሪትን ያስጨበጠ የተስፋውን ቃል ያያያዘ አይደለም። ስማችንን ትተነዋል። እነዚህ በስማቸው የከበሩት ላይ ያለን ትርጉም ደግሞ በብዛት ተዛብቷል። ስለዚህ አይኖ ይህንን መንፈሳዊ ኃይልና ጥበብ የያዘች ናት። ያዕቆብ ከእብ ቀጥሎ ደግሞ ወይም ከአይኑ ቀጥሎ ደግሞ ከላይ ነን ያለ ነው። ከላይ ስንመጣ ደግሞ ከማለት ደግሞ በዕብራይስጥ ካዶሽ ኤሎሂም ጸባኦት ኤሎሂም አታ ኤሎሄኑ ቅዱስ 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 የሰራዊት ጌታ እግዚአብሔር ማለት ነው። ስለዚህ እቺ ከሚስማማት ቅዱስ ነገር ነው ማለት ነው። ያዕቆብ ከሕይወቱ ታሪክ ውስጥ አንዱ የሚፈልገው ቅዱሱን የእግዚአብሔርን ኃይልና ጥበብ ነው። ወንድሙን ይታገል የነበረው እኔ ለእግዚአብሔር ቅዱስ ልሁን ብሎ ነው። ያዕቆብ አካብ እግር ተረከዝ የውስጡን ተረከዝ አሻራውን ይዞ አልለቅም ያለ ከዶሽ ከተባለው ቅዱስ ቅዱስ ልዩ 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 ሶስት አብ ቃል መንፈስ ቅዱስ። ለእኛ ደግሞ ዛሬ አብ ወልድ መንፈስ ቅዱስ ምን ስለሆነ ቃል ሥጋ ሆኖ ጸጋንና እውነትን ተመልቶ በእኛ ስላደረ ስለዚህ ቅዱስ ከዶሽ አይደል ያለው? እየሰማችሁኝ ነው? ስለዚህ ያዕቆብ እና ዘሩ ቅዱስ የሆነውን እግዚአብሔርን የማምለክ ግዴታ አለበት። ይሄንን ካላደረገ በአሕዛብ ይበተናል፣ ከተስፋው ቃል ይርቃል፣ የተባረከ የርስቱ ወገን የሚሆንበትን እድል ያጣል። በእንዲህ አይነት ሁኔታ ውስጥ ውድቀት እንዳይበረታ ቅዱስ 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 የእግዚአብሔር የሆነውን ቃሉን በሕይወቱ ውስጥ ያዘና የስሙ ኃይል ያዕቆብ ሆነ። ማን ሆነ ስሙ? ስለዚህ ቅዱስ እግዚአብሔር። እሺ ቅዱስ ማለት እንግዲህ ቅድስና፣ መለየት፣ መውረድ፣ ዝቅ ማለት። ከዶሽ የምትለዋ ፊደል ወደ ታች አንድ እግሯን ወደ ታች የዘረጋች ናት። ወደ ጎን ወደ ቀኝ በኩል የሰፋች ናት። እቺ ወይም በእኛ ቆፍ በነሱ ኩፍ የምትባለው ማለት ነው። ስለዚህ እቺ ወደ ታች ወረደች ማለት ከሰማያት ሰማያት ወርዶ ከድንግል ማርያም ተወልዶ አንዱ ቅዱስ ወደኛ መጣና ስጋችንን ለብሶ ልትድን ትወዳለህ ማለት ጀመረ። እግዚአብሔር ስሙ የተመሰገነ።
ልትድን ትወዳለህ? አያችሁ፣ እንዲህ የሚል መሪ አለ። ልትድን ትወዳለህ የሚል መሪ አለ። ከዛሬ ድረስ ካሉ መሪዎቻችን ሁሉ ልትድን ትወዳለህ የሚል መሪ የለንም። እንደውም አትኑሩ የሚለው በዛብን እኮ። አትኑሩ፣ ሙቱ፣ አንያችሁ፣ እለቁ። ለምን ትታያላችሁ? ለምን ሰው ትሆናላችሁ? ለምን ትኖራላችሁ? ተቀበሩ፣ ጥፉ የሚለው የኛ እድል ሆነ እኮ። እሱ ግን ልትድን ትወዳለህ ያለው የያዕቆብ ቅዱስ አንዱ ነው። እሺ፣ ስለዚህ ቀዶሽ እጅግ በጣም ጥልቅ የሆነ መንፈሳዊ በረከትንና ተስፋን ራእይንና ኃይልን የያዘ ነው። ስለዚህ ቀዶሽ የእግዚአብሔር አምላክ የቅድስና መንፈስና ጥበብ በሰው ልጆች ሕይወት ውስጥ እንዲኖር የእሱ በጎ ፈቃድ ሆነ። ከሰማይ የቅድስና ኃይልና ሞገስ ርስቱን ሲሰጠን ለተቀደሰ ሕዝብ ርስቱ ትወዙ ዘንድ ቅድስተ ቅዱሳን የካህናቶች ሕይወትና መለኮታዊ ምሪት በቅድስተ ቅዱሳኑ በቤተ መቅደሱ እና እንደዚህ ባሉት ጸጋና ሞገስ ውስጥ ሰዎች የዚህ ተካፋይ እንዲሆኑ ሕሊናቸውን ከቅዱስ መንፈስ ጋር የመኖርን ተስፋ እንዲያገኙ እግዚአብሔር አምላክ በያዕቆብ ሕይወት ውስጥ የቅድስናን ኃይል በውስጡ በታሪኩና በፊደሉ በስሙና በክብሩ ውስጥ እግዚአብሔር አስቀመጠ። ከስማችን ጋር ምንድን ነው አሁን ያለው ነው። ያዕቆብ እንግዲህ ይሄን ይመስላል። በመጨረሻ ላይ ያለው ደግሞ ስም ቤት የምትለዋ ናት። ያዕቆብ እስቲ ጥሩት። ስለዚህ በዕብራይስጥ ቤት ትባላለች። አንቺ ቤት ማለት በረሺት በራ ኤት ኤሎሂም ሐሸማይም በኤት አሬጽ ይላል። በመጀመሪያ እግዚአብሔር ሰማይና ምድርን ፈጠረ ማለት ነው። እሺ፣ ስለዚህ ቤት ሰማይና ምድር የተፈጠረበት ቃል ነው። በራ ማለት በዕብራይስጥ ፈጠረ ማለት ነው። በረሺት ማለት ደግሞ መጀመሪያ ማለት ነው። በመጀመሪያ ሰማይና ምድርን ያስገኘበት ፊደል እና ቃል ቤት ይባላል። አምላክ ነው፣ ኤሎሂም ነው። ሁሉን ቻይ፣ ሁሉም ፈጣሪ አምላክ ነው። ግን ቤት ደግሞ ሁሉን ነገር የፈጠረበት ነው። ለእንስሳቱ ለአራዊቱ ዱሩን፣ ጫካውን፣ ሳሩን፣ ማደሪያውን ለአራዊቱ ፈጠረ። ለባህሩ ደግሞ ለአሳው በባህር ውስጥ ለሚኖሩ ቤት ባህሩን አደረገላቸው። ሰማይና ምድርን ለሰው ልጅ መኖሪያ፣ መገንቢያ፣ መመላለሻ ቤት ሰራላቸው። ስለዚህ ቤት የምትለዋ ቃል በያዕቆብ ሕይወት ውስጥ ትልቋ ናት። በረከቱን ተቀብሎ በሚሰደድበት ጊዜ በፍኖተ ሎዛ ላይ ወይም በሎዛ መንገድ ላይ እግዚአብሔርን እየተማጸነ ድንጋይ ተንተርሶ አውሬ እንዳይበላኝ፣ ተኩላ እንዳይነጥቀኝ እግዚአብሔር ሆይ ያለና ስሙን ጠርቶ ስሙን አምልኮ ሰግዶ ድንጋይ ተንተርሶ ተኛ። ድንጋይ መንተራስ በእስራኤላውያን ለራእይ፣ ለተስፋ፣ ለመንፈሳዊ ምልከታ እና እግዚአብሔርን አምኖ ለመተኛት ለመጽናናት የሚያመች ቃል ነው። ድንጋዩን ተንተራሰ። ድንጋዩን በተንተራሰበት ጊዜ አውሬ እንዳይበላኝ ብሎ ነው የደገመው ጸሎቱን። እንኳን አውሬ ሊበላው ጭራሽ ሰማይ ተከፈተና መላእክት ሲወጡ ሲወርዱ ከእግዚአብሔር ጋር ሲነጋገር አደረ። እመቤታችን ቅድስት ድንግል ማርያምን በመሰላል ተስፋ ውስጥ እናቱን አያት። ማንን አያት? ቤት ሰማይ ቤት ተከፈተ። ቤተ መንግስት ላይኛው ላይ ተከፈተ። ያንን አየ። የእግዚአብሔርን ዙፋን አየ። ቤተ መቅደሱን አየ። ብንን ብሎ ሲነሳ ኦ አለ፣ አንተ ቦታ ሎዛ አይደለህም፣ ስምህ ቤት ኤል ነው አለ። የወይራ ዘይት ይዞ ነበረ። ያንን ቦታ ባረከና ቤት ኤል ነው። እንጀራ አግኝቼ ስመለስ አለ። እንጀራ አግኝቼ ስመለስ 10 አስራት አወጣለሁ። ወደ አባቴ ቤት በበረከት ከገባሁ ወደ አገሬ በበጎነትና በጸጋ ከተመለስኩ ለአንተ እማላደርገው ምንም ነገር የለም። እስከዛው ድረስ የቃል ኪዳን ምድር ይህች እንድትሆንልኝ ቤትኤል ብዬ ስሟን ሰይሜያለሁ። የእግዚአብሔር ቤት ናት፣ ሰማይ ተከፍቶ ያየሁበት አለ። ከያዕቆብ ሕይወት ጋራ ቤት የተስማማ ሆነ። ቤቴ ላይ የተስማማ
ያዕቆብ አይደለም፣ ቤት ነው። በዛ ምክንያት አሁን እግዚአብሔር አምላክ ሲፈጥረን እኛን ቤት አድርጎናል። አንደኛው ቤት ስጋን አዘጋጀና በውስጠኛው ህይወት ውስጥ የህይወት እስትንፋስ እፍ አለና በስጋ ቤት ውስጥ ምን ሰጠን? ነፍስን ሰጠን። ይሄ ስጋ ቤት ነው። ከዛ በኋላ ተመልከት እንግዲህ ቤት የቤት ህይወት ማለት ነው። በዚህ ቤት ውስጥ አንተ ትመላለሳለህ። የምትነቃነቅ ቤት አረገህ። የነፍስ ቤት፣ የአካል ቤት፣ የማስተዋል ቤት፣ የማምለክ ቤት፣ የጸጋ ቤት፣ የሞገስ ቤት፣ የቅድስና ቤት እንድትሆን እግዚአብሔር ቅዱስ የሆነውን እስትንፋሱን እፍ ሲልብህ የህይወት እስትንፋስ ሲሰጠን ሩህ ከዶሽ፣ ቅድም ከዶሽ አልኳችሁ። ቅዱስ የሆነ መንፈስ ከባህሪያችን ጋር እንዲዛመድ አደረገ። በኋላ እርኩሱ መጣና ይህንን ብሉ ያላችሁ እኮ እንደ አምላክ እንዳትሆኑ አልና በላ። የዛን ጊዜ የዘላለም የሆነው ቅዱሱ ኃይል የዕድሜ የሞገስ የጸጋ የበረከት የተስፋ እና የምንጊዜውም የመኖሪያው ቤት ተገፈፈና የሥጋ ቤት ሆነ። ከዛ በኋላ አዳም ሸሸ፣ ሔዋንም ወደ ጫካ ገባች። የአውሬነትን ልማድ ሰው ያዘ። ከዛም የሰው ልጅ ገነት ቤት ነበረው፣ ከገነት ወጣ፣ ምድራዊ ቤት ጀመረ። እናንተ የምትኖሩበት እኔና እናንተ የምንኖርበት የሰው ቤት። የምን ቤት? የሰው ቤት። አሁን የሰው ቤት ደግሞ ሰለቸንና ሰዎች ወደ የጫካ ገቡና ጫካ ቤት ኖሩ። ከጫካ ሲመጡ ጨካኞች፣ ክፉዎች፣ እርጉሞች፣ አረመኔዎች እየሆኑ የሰው አውሬዎች በዛ። አዳም መጀመሪያ የሸሸበትን አውሬነት ዛሬ እኛ ወደድ ነው። እግዚአብሔር ይማረን። ቤት ከዛ ቤትኤል አሁን የተሰበሰብንበት የማ ቤት ነው? የእግዚአብሔር ቤት። ስሙን የጠራው ማን ነው? ያዕቆብ። ምን ብሎ? ቤትኤል። ያዕቆብ ስሙ ቤት ነው። ያዕቆብ ቤት። በዚህ መንፈሳዊ ኃይልና ጥበብ ውስጥ እኛ እንድንባረክ የርስቱ መያዣና የቅድስናው ኃይልና ጥበብ እንድንኖር በመጨረሻ ላይ ምን አለ? የሉቃስ ወንጌል ምዕራፍ 1 ቁጥር 29-27 ላይ በያዕቆብ ቤት ለዘላለም ይነግሳል። የማ ልጅ? የድንግል ማርያም ልጅ በያዕቆብ ቤት ለዘላለም ይነግሳል፣ የመንግስቱም ፍጻሜ የለውም። ለመንግስቱም ፍጻሜ ምንም የለውም። ከአንቺ የሚወለደው ቅዱሱ የእግዚአብሔር ልጅ ይባላል። ከዶሽ ያለው ቃል በቃ ነው። ቅዱሱ የእግዚአብሔር ልጅ ይባላል። ያዕቆብና የመድኃኒታችን የኢየሱስ ክርስቶስ ትውልድ ተገናኘ አልተገናኘም? ያዕቆብ ኢየሱስ ክርስቶስን ያሳየ ነበር። አይኑ ሲሆን በአይኑ መድኃኒታችን ኢየሱስ ክርስቶስ እኛን ለማየት በስጋ ተገለጠና ምስኪኗን አያት፣ ደም የሚፈሳትን አያት፣ አጋንንት ያደረባቸውን አያቸው፣ የተጨነቁትን አያቸው። በዛን ዘመን እነዚህ ቅኝ ገዢዎቹ ሮማውያን በፍጹም እነዚህን ማየት አይወዱም። እሱ እነሱን ለማየት መጣ። ድሃዎቹን አያቸው፣ የተራቡትን አያቸው። እዛም በበረከቱም በተስፋውም በማዳኑም አጠገባቸው። አያችሁ፣ ያዕቆብና መድኃኒታችን ኢየሱስ ክርስቶስ የስሙ ክብርና ኃይል ከፊደሉ ጋር በተያያዘ ምስጢር ውስጥ እየተገናኙ የተዋሃዱ ናቸው። ስማችን ላይ አሁን ፈልጉና እድላቸውን ፈልጉት። ምን ያህሉን ጊዜ ደከምን፣ ምን ያህሉን ጊዜ ተስፋ አደረግን፣ ምን ያህሉ ጊዜ ጨለመብን፣ ምን ያህሉ ጊዜ ወደቅን። ስለዚህ ከዚህ መንፈሳዊ ታሪክ የራቅነው ከ150 ዓመት በኋላ ያለነው ትውልዶች፣ የበለጠ ደግሞ ታሪክ የተቋረጠብን ከ60ዎቹ የቃል ኪዳን ዘመን በኋላ ነው። 60ው ዘመን ላይ የአባቶች በረከት 15 ትውልድ 20 ትውልድ 10 ትውልድ 12 ትውልድ እምርልሃለሁ ያላቸው ሰዎች የቃል ኪዳናቸው ዘመን ዝም ያለው 60ው ዘመን ላይ ነው። ከዛ በኋላ ያለነው ሰዎች የምንመስል እንጂ እንደ ሰዎች የመኖር፣ እንደ ሰዎች የማሰብ፣ እንደ ሰዎች የማገናዘብ፣ እንደ ሰዎች የማስተዋል እድል እንድናጣ ሆነን በክፉ ጠላት ታስረናል። እግዚአብሔር ማስተዋሉን ይስጣል። ስለዚህ ቤት በዚህ መንፈሳዊ ኃይልና ጥበብ ውስጥ መድኃኒታችን ኢየሱስ ክርስቶስ
ወደ ቅድስት ድንግል ማርያም መጣና ሰውነቷን ምን አደረገው? ቤት አደረገው። የምን ቤት? የመለኮት ማደሪያ፣ የእግዚአብሔር ክብር ኃይል መኖሪያ። አይኑ ሆኖ በበጎ ሊያይን፣ በቅን ሊያይን፣ በአይነ ጥላ ሊያይን አይደለም፣ በምቀኝነት ሊያይን አይደለም፣ በእግዚአብሔር አይን ሊያይን ሰው ሆነ። የቅድስት ድንግልን ማህፀን ቤት አድርጎ እግዚአብሔር ሰው እግዚአብሔር የመሆንን እድል እንዲያገኝ ረዳ። ያዕቆብ እንግዲህ ልክ እንደዚህ ነው ማለት ነው። ልዩ ምስጢር ነው። እግዚአብሔር ስሙ የተመሰገነ ነው። በያዕቆብ ጸጋ ውስጥ እኛ ስንጎበኝ በተለያየ አይነት ችግር ውስጥ ወድቀናል። በታሪክም ጎስቁለናል። በአስተሳሰብም ብዙ ቦታ ላይ ጠፍተናል። የቸርነቱ ኃይልና ጥበብ እንዲገለጥ ስማችንን አክብረው እንበል፣ ፊደላችንን አክብረው እንበል። ዛሬ ፊደላችንን እንኳ ጠልተነው ንቀነው ሌላ የባዕዳን ፊደል ናፍቆን ወደዛ የምንገሰግስ ሰዎችና ፍጥረቶች ሆነን በፊደልም እናኮርፋለን፣ በፊደልም እንጣላለን። ኧረ ጉደኞች ነን! እንዴት አይነት ክፉ እድል እንዲይዘን እንዴት እንደሆንን አስቡት። ስለዚህ የያዕቆብ ጉድጓድ ጋር ደግሞ ጌታችን መድኃኒታችን ኢየሱስ ክርስቶስ ውሃ ጠማውና ውጭ አለ በ6 ሰዓት። የዮሐንስ ወንጌል ምዕራፍ 4 ላይ የያዕቆብን ጉድጓድ ፈለገ። ለዮሴፍ የሰጠውን የያዕቆብ ጉድጓድ የዮሐንስ ወንጌል ምዕራፍ 4 ጉድጓዱ ጋር ቁጭ አለና ተንሊ ማይ አላት። ውሃ ስጪኝ እምጠጣ ማለት የማትለመነዋን ነው የለመነው፣ የማትወደደዋን ነው የወደደው፣ የማትፈቀረዋን እስራኤሎች የሚጠሏትን ውሃ የሚቀዱት እነዚህ የተጠሉት በ6 ሰዓት ነው። እስራኤሎች ጧት ንጹህ ውሃውን ቀድተው ለእነዚህ አምቦጭ አርቀውላቸው ይሄዳሉ ለሳምራውያን። ሳምራይቱ በ6 ሰዓት ውሃ ልቅዳ ብላ መቼም እነዛ ሰዎች እነዚህ እስራኤሎች አይወዱንም፣ አይተባበሩንም፣ አንድነት የላቸውም ብላ በዘር ልዩነት ያጠቁኝ ነኝና በ6 ሰዓት ቦታው ክፍት ነው፣ ፀሐዩ ቃጠሎ ሙቀቱ ኃይለኛ ነው። ስለዚህ በዚህ ጊዜ በፀሐይ እየተቃጠልኩ ልሂድ እያለች ወደ ወንዙ ወደ ጉድጓዱ ስትሄድ ጉድጓዱ ጋር ቁጭ ብሏል አንድ አይሁዳዊ፣ እሷም አታውቀው። ከዛ በኋላ ውሃ ስጪኝ አላት። አየችው። ትኩር ብላ ስታየው አይሁዳዊ ነው። አንተ ከኔ ጋር ምን አለህ አለችው። ውሃ ስጪኝ አላት። እንዴ አንተ እስራኤል አይሁዳዊ ሆነህ እንዴት ከኔ ውሃ ትለምናለህ? ኧረ እባክሽ የህይወት ውሃ ይሰጥሽ ነበረ። ማይም ሀሃይም ይለዋል። የህይወት ውሃ ይሰጥሽ ነበረ እና እሱን ትለምኚው ነበር። እንደውም ማለት ስጭኝ የምልሽን ብታውቂው ኖሮ አላት። አያችሁ ፍቅሩ። የዘር ልዩነት ክርስቶስ ጋር የለም። አሁን በዘር ተባላን፣ መቼ እንደሚቆን አይታወቅም። ከክርስቶስ የተማርነው ሳይሆን ከጠላታችን ከዲያብሎስ ከአፍራሻችን ከአጋንንት የተማርነው ዕጣ ሆነና ዛሬ በዘር ተለያይተን አንዱ በአንዱ ላይ ይፎክራል፣ አንዱ በአንዱ ላይ ይጮሃል፣ አንዱን አንዱ ይጠላዋል። ቋንቋው ራሱ ግራ ገብቶት ፊደላችንም ግራ ገብቶን ምን እንደምንሆን ምን እንደምናደርግ እጅግ አሳዛኝ ወቅት ነው። ስለዚህ ውሃ አልሰጠችው። መነጋገር ጀመሩ። ከዛ አንተ ይህንን ጉድጓድ እኮ የሰጠን ያዕቆብ ነው፣ ለዮሴፍ ለልጁ ቆፍሮ የሰጠው። አያችሁ፣ ታሪክ አልጣሉም፣ እነሱ አልደፈኑትም። እኛ እንደፍነዋለን። የኃይለ ሥላሴን ደፈንን። የቀድሞ አባቶቻችንን ታሪክ ደግሞ አረ አይነሳ አመመን፣ ሞታቸው አመመን፣ ታሪካቸው አመመን፣ እድላቸው አመመን፣ ተስፋቸው አመመን፣ መንግስትነታቸው አመመን። ታመምን እኮ እነሱ በሰሩት እኛ አመመን፣ እኛም ታመመን። አበቃ። በታሪክ ከታመምን በሽተኞች ነው፣ በጣም በሽተኞች ነው። እድልም የለንም፣ ተስፋም የለንም፣ ራእይም የለንም። የያዕቆብ ጉድጓድ ጋር ጌታ ሄደና ያዕቆብ እዚህ እኮ ውሃ ጠጥቷል፣ ለከብቶቹም ለዮሴፍም ለልጆቹም የያዕቆብ ጉድጓድ ይቻትና እያለ ውሃ ስጭኝ አላት።
የሕይወት ውሃ ሰጣትና እሷ ደግሞ ክርስቶስን አገኘሁ ብላ ሰግዳ የስግደት ትምህርት ተምራ እንደተመለሰች ዮሐንስ ወንጌል ምዕራፍ 4 ይገልጽልናል። እግዚአብሔር አምላክ ስሙ ለዘላለም የተመሰገነ ይሁን። የያዕቆብ ስም እንግዲህ ይህን የመሰለ ምስጢር የያዘ ነው። በዚህ ምስጢራት ውስጥ እኛ የቱን ያህል ተባርከን የፊደላቶችን መርህ እና ምስጢራዊ ጥበባቸውን የቱን ያህል የተረዳን ክርስቲያኖችንን የሚለውን ነገር ስንመዝን በየትኛውም መንገድ ፊደል ቆጠርን እንጂ የፊደሉን ገጸ ባህሪና ራእይ በእውነት አላገኘ ነው።